ሰላም እንደምን አላችሁ እንደምን ቆይታችኋል? ዛሬ ሚያዝያ 22 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋትን በተጨማሪ የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን የምንዛሬ ዋጋትን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮች የምንዛሬ ዋጋትን ከስድስቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሷል አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች የመጀመሪያውም ጥያቄ እንደዚህ ይላል። ጤና ይስጥልን ወንድሜ፣ ከዚህ በፊት ዶላር በሀገራችን ውስጥ ባሉ ባንኮች የትኛው ባንክ ላይ እናስቀምጥ ባልኩት መሰረት የአቢሲኒያ ባንክ እንደሚሻልና ከ1000 የአሜሪካን ዶላር በላይ አካውንታችሁ ላይ ማለትም የዶላር አካውንታችሁ ላይ ካስቀመጣችሁ ወለድ ሳይሆን ቦነስ እንደሚሰጡ መረጃ ሰጥተን ነበር። ወደ አቢሲኒያ ባንክ ሄጄ ስለዚህ ነገር ስጠይቃቸው የአቢሲኒያ ባንክ በብር ከሚሰጠው ወለድ በላይ እጥፍ ለዶላር አካውንት ላላቸው እንደሚሰጡን ገለጹልኝ። እናም ቦነስ ሳይሆን ወለድ ነው አሉኝ። እናም ይህን ነገር እንዴት ታየዋለህ? እናም አመሰግናለሁ ብሎ ጠይቀዋል። ቤተሰቦች ይህንን ኮሜንት የመለስኩላችሁ በጣም በተደጋጋሚ የትኛው ባንክ ዶላር ብናስቀምጥበት በጣም አሪፍ ነው የሚል ጥያቄ ስለበዛ የዛኔ አጠገቤ የዶላር አካውንት ያላቸው ጓደኞች ስለነበሩኝ ይህንን ጥያቄ በምጠይቅበት ሰዓት እነሱም ሲገልጹ የነበረው አካውንቴ ላይ ብዙ ዶላር አለ፣ እንደዚሁም የሆነ ጊዜ ወደ አካውንቴ 2000 ብር እንደገባም ተመልክቼ ነበር። ይህም የሆነው የዛኔ አካውንቴ ከ1000 ዶላር በላይ በሚያልፍበት ሰዓት ነበር። የአቢሲኒያ ባንኮችን በምጠይቅበት ሰዓት ይህ ነገር ምንድነው ወለድን ያልፈልግም ብዬ በመነግራቸው ሰዓት ይህ ወለድ አይደለም ቦነስ ነው ብሎም ነገሩኝ። ቦነስ ከሆነ ችግር የለውም ብሎ ወደ አካውንቱ ገንዘብ እየገባም እንደሆነ በየወሩ አካውንቱ ላይ ያለው የዶላር መጠን ታይቶ ወደ አካውንቱ ገንዘብ እንደሚገባም ገልጾልኛል። ቤተሰቦች እኛ አቢሲኒያ ባንክን እንድናነጋግራችሁ የምትፈልጉ ከሆነ በኮሜንት ላይ ያስቀምጡልን። እንደነዚህ አይነት ሜትዶች ካላቸው እንደዚሁም ደግሞ ይህም ነገር ከሌላቸው እንደዚሁም ከተለያዩ ባንኮች ደግሞ ምን ለየት እንደሚያደርጋቸው በአጠቃላይ አቢሲኒያ ባንክ ላይ የዶላር አካውንት ከፍቶ አንድ ግለሰብ ወደዛ የዶላር አካውንቱ ዶላር በሚልክበት ሰዓት ምን አይነት ጥቅም ያገኛል፣ እንደዚሁም ደግሞ ወደ አካውንቱ ማለትም ወደ ዶላር አካውንቱ በምን አይነት መንገድ መላክ ይችላል የሚለውን በደንብ አድርገን እንድንጠይቅላችሁ የምትፈልጉ ከሆነ በኮሜንት ላይ አስፍሩልን። እንደዚሁም የሌሎችን ባንኮች እንዲጠየቅላችሁ የምትፈልጉ ከሆነ በኮሜንት ላይ አስፍሩልን። እናንተ በጽፋችሁት ኮሜንት ብዛት ተመልክተን የፈልጋችሁትን ባንክ እንጠይቅላችኋለን። ቤተሰቦች አሁን ደግሞ ወደ ቀጣይኛው ጥያቄያችን እናልፋለን። ቪዲዮን ላይክ ያደርጋችሁ አብራችሁን ቆዩ። ሰላም ወንድሜ፣ ዶላር በመኒግራም ከኢትዮጵያ ወደ መኒግራም። ቤተሰቦች በጣም ይቅርታ ጥያቄው የተብራራ አይደለም። ጥያቄውን በዛሬው ቪዲዮአችን በደንብ አድርጋችሁ አብራርታችሁ ጻፉልን። በቀጣይ ቪዲዮአችን እስካለን ድረስ አብራርተን እንድንመልስላችሁ። ቀጣይኛውም ጥያቄ እንደዚህ ይላል። ወንድሜ ዶላር በመኒግራም ብንልክ ኢትዮጵያ ውስጥ መኒግራም አለ ወይ? እንደዚሁም የመኒግራም ኤጀንሲዎችም ካሉ ዶላሩን የሚሰጡን ወይስ ወደ ኢትዮጵያ ብር ተመንዝሮ ነው የሚሰጡን ብሎ ጠይቀዋል። መኒግራም ማለት ቤተሰቦች ገንዘባችሁን ከተለያዩ ሀገራቶች ማለትም ከአሜሪካ ወደ ኢትዮጵያ እንደዚሁም ከአሜሪካ ወደ ሳዑዲ አረቢያ፣ ከዱባይ እንደዚሁም ከሳዑዲ እንደዚህ ወደ ተለያዩ ሀገራቶች ገንዘባችሁን የምትልኩባቸው መንገዶች ናቸው። ይህ ማለት ከአንድ ሀገር ወደ አንድ ሀገር ገንዘባችሁ ለመላክ የምትጠቀሟቸው መንገዶች ናቸው ማለት ነው። እናም ቤተሰቦች ለምሳሌ ከውጭ ሀገራቱ ናችሁ ማለትም ከአሜሪካ ሆናችሁ ወደ ኢትዮጵያ ገንዘባችሁን ብትልኩ ለምሳሌ ወደ ዶላር አካውንት ከሆነ ገንዘባችሁ የምትልኩት በመኒግራም አማካኝነት ማለት ነው። ዶላሩ የሚገባው ወደ ዶላር አካውንታችሁ ወይም ደግሞ የብር አካውንታችሁ ላይ ከሆነ እንዲገባ ያደረጋችሁት ዶላሩ ተመንዝሮ ወደ ብር አካውንታችሁ ማለትም ብሩ ይገባል ማለት ነው። እናም ቤተሰቦች እናንተ ለመላክ ወደ አሰባችሁት አካውንት ይገባል። ወደ ዶላር አካውንት ከሆነ ወደ ዶላር አካውንት እንደዚሁም ደግሞ ወደ ባንክ አካውንታችሁ ማለትም ወደ ብር አካውንታችሁ ከሆነ ወደ ብር አካውንታችሁ መላክ ትችላላችሁ። እናም ቤተሰቦች እነዚህ መኒግራም ኤጀንሲዎች በሶስት አይነት መንገድ ገንዘባችሁን በእነሱ አማካኝነት መላክ ትችላላችሁ። በመጀመሪያ በጣም ፈጣን የሆነ ትራንዛክሽን እንዳላቸው በጣም በብዙ ሰዎች ዘንድ ተነግሮላቸዋል። በሁለተኛ በኤጀንሲዎች ገንዘባችሁን መላክ ትችላላችሁ። እንደዚሁም ደግሞ በስልካችሁ ብቻ ገንዘባችሁን በማስተር ካርድና እንደዚሁም በባንክ ትራንስፈርም
ገንዘባችሁን ከአሜሪካ ወደ ኢትዮጵያ እንደዚሁም ከካናዳ ወደ ኢትዮጵያ እንደዚሁም ከኢትዮጵያ ወደ አሜሪካና ወደ ዱባይ እንደዚሁም ወደ ተፈለገበት ሀገር ገንዘባችሁ መላክ እንደምትችሉ በዚሁ ገልጽላችኋለሁ። ከኢትዮጵያ እንዴት አድርገን ነው ወደ ተለያዩ ሀገራት መላክ የምንችለው ካላችሁ አሁን ላይ ባንኮች እንደተመለከታችሁት ማስተር ካርድና ቪዛ ካርድ እያመቻቹ ስለሆነ እናንተ የዶላር አካውንት ከፍታችሁ የዶላር አካውንታችሁ ላይ ዶላር ካስቀምጣችሁ የዛኔ ወደ አሜሪካ ከሆነ እስከ $3000 ድረስ መላክ እንደሚቻል የኢትዮጵያ ብሔራዊ ባንክ አሳውቋል። እናም ቤተሰቦች እናንተ ዶላር የምታገኙበት ምንጭ ካለ የዶላር አካውንት ከፍታችሁ ወደ ዶላር አካውንታችሁ ዶላሩን ብታስቀምጡት በጣም ጥቅም አለው። እናም ቤተሰቦች ወደ ብር አካውንታችሁ ዝም ብላችሁ ገንዘባችሁን ከምታስገቡ ወደ ዶላር አካውንታችሁ አስገብታችሁ የተለያዩ ጥቅሞችን ማግኘት እንደምትችሉ በዚሁ ገልጽላችኋለሁ። እናም ቤተሰቦች ከእናንተ የሚፈለገው ብቻ የፋይዳ መታወቂያ ወይም ደግሞ የዲጂታል መታወቂያ እንደዚሁም ደግሞ ለመመዝገብ ብቻ የተወሰነ ዶላር ሊጠይቋችሁ ይችላል። $10 ወይም ደግሞ $1 ሊጠይቋችሁ ይችላል። እንደዚሁም አንዳንድ ባንኮች ደግሞ ላይጠይቋችሁ የሚችሉበት እድል አለ። እናም ቤተሰቦች የዶላር አካውንት ከፍታችሁ ዶላር አካውንቱ ላይ ዶላር በምታስቀምጡበት ሰዓት ምን አይነት ጥቅም እንደምታገኙ ማወቅ የምትፈልጉ ከሆነ በኮሜንት ላይ አስፍሩልን። በነገው ቪዲዮአችን እንመለከተዋለን። ቤተሰቦች ያልተመለሱ በጣም ብዙ ኮሜንቶች አሉ። እነዛን ኮሜንቶች በዚሁ ቻናላችን ወይም ደግሞ በዛኛው ቻናላችን እንመለከታቸዋለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቶ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት ደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም በ185 ብር ከ52 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18552 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም በ154 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ157 ብር ከ60 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም በ153 ብር ከ36 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ156 ብር ከ43 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም በ176 ብር ከ01 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ በ179 ብር ከ53 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 216 ብር ከ65 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21665 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 234 ብር ከ57 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23457 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 135 ብር ከ57 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13557 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 250 ብር ከ07 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25007 ብር በጥቁር ገበያ እየተመነዘረ ይገኛል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 209 ብር ከ46 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 203 ብር ከ38 ሳንቲም እየገዛ ሲሆን እየሸጡበት ያለው ዋጋ ደግሞ 207 ብር ከ45 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ እየገዙበት ያለው ዋጋም 230 ብር ከ35 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 234 ብር ከ95 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 603 ብር ከ42 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 60342 ብር በጥቁር ገበያ እየተመነዘረ ይገኛል። የኪዩት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 505 ብር ከ28 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 515 ብር ከ39 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 50 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ
5051 ብር በጥቁር ገበያ እየተመነዘረ ይገኛል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋ 44 ብር ከ08 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ96 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋ 41 ብር ከ76 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ59 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የዱባይ ድርሃም እየገዙበት ያለው ዋጋ 47 ብር ከ43 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 48 ብር ከ37 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ47 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4947 ብር በጥቁር ገበያ እየተመነዘረ ይገኛል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋ 43 ብር ከ14 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ00 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋ 40 ብር ከ89 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ70 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የሳዑዲ ሪያል እየገዙበት ያለው ዋጋ 46 ብር ከ27 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ19 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 482 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 48251 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 261 ብር ከ71 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26171 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 491 ብር ከ67 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49167 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 62 ብር ከ34 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6234 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ይመስል ነበር። ቤተሰቦች ምንዛሬው እንደተመለከታችሁት በዛሬው ዕለት ለየት ያለ እንቅስቃሴ እንዳደረገ ተመልክተናል። በዛሬው ዕለት የጥቁር ገበያው ወይም ደግሞ የሐዋላ ምንዛሬው ቅናሽ እንዳደረገም ተመልክተናል። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽተው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ያላችሁን አስተያየት በሙሉ በኮሜንት ላይ አስፍሩልኝ። ቤተሰቦች ቪዲዮ ላይክ ማድረጋችሁ እንዳትዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።